I, Zohran Kwame Mamdani. ዞህራን ማምዳኒ በቁርአን በመማል የኒውዮርክ ከንቲባ ሆነው በይፋ ተሾመ። በአሜሪካ ግዙፏ ከተማ ኒውዮርክ በታሪክ ታይቶ የማይታወቅ ድንቅ ክስተት ተመዝግቧል። I, Zohran Kwame Mamdani. Zohran Kwame Mamdani. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በአሜሪካ ታሪክ ለመጀመሪያ ጊዜ በቅዱስ ቁርአን መሐላ ገብቶ እንግዲህ ስራውን የመጀመሪያው ሙስሊም ከንቲባ ሆኗል። ዞህራን ማምዳኒ በትናንትናው ዕለት ቃለ መሐላውን ፈጽሟል። ቅዱስ ቁርአን በመጫን ማለት ነውና እሱ ቪዲዮ ወደ እናንተ የማጋራ ነው የሚሆነው። እጅግ በጣም ዓለምን እያነጋገረ ይገኛል። ምክንያቱም ለመጀመሪያ ጊዜ ስለሆነ ማለት ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አኽዋን ረመዳን ከሪም ረመዳን ደረሰ። አሁን ማን ይመጣሉ? እነዚህ 11 ወር ያሰቃየ 11 ወር ብርህን እየሰረቀ 11 ወር እያንከራተተ ረመዳን ደረሰ። ረመዳን ስለደረሰ አፉ በለኝ አፉ ማፊ አመቱን ሙሉ ዱዓ ያዘጋጀውብህን ዱዓ መጥቶ ምናምን ድሊት ላድርገው ማፊ ድሊት ሐቢቢ ይወርድብሃል። ያ አላህ እንደዚህ አድርጎኝ ነበር እንደዚህ አድርገው ማፊ አፉ ምናምን ማፊ አመቱን ሙሉ እንደዚህ አሰቃይተኝ ሸቀለህብኝ ምናምን ከዛ ግብር የሚከፈልበት ሰዓት ሲደርስ ሱቅህን ትዘጋለህ። ላሐት ዘጋውም ሐቢቢ እኔ ደግሞ የመጀመሪያ አመት ቢሆን እኮ ችግር የለውም። በየአመቱ ትመለሳለህ። ተምረን ተወለ ከረመዳን ጋር ሁሌ የምትመጣው خلاص አጠፋ ጥፋትህን ጠብቅ። ደህን ሀይንዙ عليك ዱዓ ረመዳን ከሪም። ወላሂ እውነት ነው። እንግዲህ ረመዳን በመጣ ቁጥር ያው በተለያየ አጋጣሚ አዛ ያደረገን ሰው ሊሆን ይችላል፣ ወይንም እኛ ራሳችን ሰውን አዛ ስናደርግ ቆይተን ልክ ረመዳን ሲደርስ በቃ ለአላህ ብለህ አፉ በለኝ መባባሉ እኮ ይወደዳል። ግን ለአላህ ብለህ አፉ በለኝ ስንል ሌላ ጊዜ ላን ደግሞ መሆን አለበት አይደለ? ረመዳን ከወጣ በኋላ ረመዳን በወጣው በበዓሉ ሊሆን ይችላል ማስቀየም እንጀምራለን ሰው። እቺ ጉዳይ ብዙዎቻችሁ ጋር ያለ ይመስለኛል። ወይ በቴክስት ሊሆን ይችላል፣ ወይ ደውሎ ሊሆን ይችላል። ረመዳን ደርሷል አላህ ብለህ አፉ በለኝ። አስቡት፣ ረመዳን እስኪደርስ ድረስ እኮ ሲያስቀይማችሁ ነበር ወይንም ስታስቀይሙት ነበር። ለማንኛውም ረመዳን የአፉታ ወር ነው። የሚገርማቸውን ስለ ረመዳን እያወራን እኮ ነው። ረመዳን ደረሰ። አስቡት፣ 1 ወር ከ17 ቀን ምናምን እንደዚህ ገደማ ነው የሚቀረውና የአላህ እየተዘጋጀን ነው ለረመዳን። እንዴት ነው ትሬኒንግ ማድረግ ይፈልጋልና ለረመዳን እንዘጋጅ። አፉ ለመጠየቅ ብቻ ሳይሆን አፉታ ለመጠየቅ ብቻ ሳይሆን ረመዳን በኢባዳ ለማሳለፍ ገና ካሁኑ መዘጋጀት አለብን ብዬ አስባለሁ። የኢማን ጉራ አለ ባይዘው በኢማን ጉረኛ መሆን ይመጣል። ኢያከ ነዕቡድ እኮ እየኖረው ነው። ከዛ በጊዜ ሂደት እኛን መናቅ ይጀምራል። ምንድነው እኔ ሰላት ነው እየሰገድሽ ያለሽው? እንዴት ሰው በአመት አንድ ረመዳን ብቻ ይጾማል? አንድ ወር ምንድነው? እና አንዳንድ ጊዜ ራሳቸው አያውቁትም ሰዎቹ። በነገራችን ላይ የመጨረሻ ኢጎስቲካል ናቸው። ሪሊጂየስ ሰልፍ ራይትሽስነስ የሚባል ነገር፣ በሃይማኖት ራስን ጻድቅ ወብፁዕ አድርጎ ማሰብ፣ ጻድቅ አድርጎ ማሰብ። እኛ እኮ ነው አለ አላህ ኢያከ ነዕቡድ ካልክ በኋላ አም ገነ ዲስትሮይ ዩር ኢጎ፣ ኩራትህን ፍርክስክስ የሚያደርግ ነገር አስተምራለሁ። እሱ ምንድነው? ኢያከ ነስታይን፣ ካንተን ብቻና ብቻ እገዛ እንጠይቃለን። አንተ ከአላህ እገዛ የሚያስፈልግ ሰው ነህ። አላህ ካላገዘ በስተቀር በአላህ ተውፊቅ ካልሆነ በስተቀር ኢያከ ነዕቡድን ተሕቂቅ ማድረግ አትችልም። ኦፍኮርስ አንተ እንድትሰራ የተሰጠህ ነገር አለ። አላህ ሰላት ስገዱ ብሏል፣ በእኔ ሕግና ስርዓት ተመላለሱ ብሏል። ዩ ትራይ ዩር ቤስት፣ ግን ያለ አላህ እገዛ ብቻህን አትችለውም። እና በጣም የኢማን ስሜት የተሰማሽ ቀን አልሐምዱሊላህ ረብል ዓለሚን ለዚህ የወፈቀኝ ወማ ተውፊቂ ኢላ ቢላህ ነው። በአንተ ጥረት ብቻ አይደል። በአንተ ጥረት ቢሆን ኖሮ ለምን ትናንት አልተቀየርክም? ለምን ትናንት አልተለወጥክም ነበር? አንተ ግን የመለወጥ የሆነ እርምጃ ሄድክ፣ አላህ አገዘ። ወኢያከ ነስታኢን ኩራተኝነትን ዜሮ ነው የሚያስገባው። በሃይማኖት ጻድቅ መሆን አላህ ይጠብቀን። ከደዚህ አይነት በስነ ምግባር አላህ ይጠብቀን። ያውን አሰጋገዱ ልክ ነው እንዲህ ነው የሚሰገደው ምናምን ሂጃብ አስተሳሰረው አይ ነው ማለት ልክ ያልሆነ ነገር እኮ ልንመለከት እንችላለን። በሌላ ሰው ስህተት የኛን ትክክለኛነት ለማጉላት መጣር በጣም ከባድ ነው። በተለይ ሃይማኖታዊ በሆኑ ጉዳዮች በሰላት ሊሆን ይችላል፣ አላህ ባዘዛቸው ነገሮች ምናምን። ሲጀመር እኛ እኮ ምንም የማድረግ አቅም የለንም። አላህ ሱብሓነሁ ወተዓላ ካላገዘን በስነ ስርዓት ለመስገዳችን ሊሆን ይችላል፣ እንደው ከአላህ ጋር ያለንን ቅርበት በጣም ጥሩ ለማድረግ የኛ ጥረት ብቻውን እኮ ትርጉም የለውም፣ አላህ ሱብሓነሁ ወተዓላ ካልፈቀደ ማለት ነውና በዚህ እንዴት ተብሎ ይጎረራል? በተለይ
ምን ይሰማል አሁን ረመዳን ደርሷል አይደል የአንድ ወር ሙስሊሞች መጡ ምናምን ይባላል በጣም ከትላልቅ ሰዎች ማለት ነውና ይሄ ትክክል አይደለም በአንድ ወር ውስጥ መጥቶ እሱ እዛው ሊቀር ይችላል ምናልባት ከረመዳን በኋላ ደግሞ ያንን የተናገረው ሰውዬ ከመስጂድ ወጥቶ ሊቀር ይችላል ምንም አይታወቅም ማለት መጨረሻችንን አናውቀውም አላህ ነው የሚያውቀው አላህ መጨረሻችንን ያሳምረው ሐቢቢ ወጣቱ ክፍል የነቢያችንን ምክር አንድ ብቻ ላስታውስ ምን ይላል ነብዩ አለይሂ ሰላቱ ወሰላም ኢተቂላህ ሐይቱማ ኩንተ አው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ምን አሉ የትም ቦታ ብትሆን አላህን ፍራ ካምባስ ስትሆን ከሴት ጋር አትማግጥ እንደዚሁም ደግሞ መርካቶ ስትሆን አታጭበርብር ቤት ስትሆን ቦክሰኛ አትሁን አላህን ፍራ የትም ቦታ በማንኛውም ጊዜና ቦታ ብትሆን ማለት ነው በትክክል አላህን ፍራ ኢተቂላህ ሐይቱማ ኩንተ ወአትቢዕ السيئة الحسنة تمحها ከሰው ስህተት ከብረት ዝቀት ይልሃል አንዳንዴ ከተሳሳት በስተት ላይ ስተት ድገም መልካም አስከትልበት ያንን ያብሰዋል وخالق الناس بخلق حسن በጥሩ ስነ ምግባር ከሰዎች ጋር ተግባባ ይሉናል ነብዩ አለይሂ ሰላም እንደው አውሬ አትሁን እንደው በቃ ያኒ ፈጣጣ እንደው ገርጣጣ አትሁን ነው ፈታ በል ዘና በል ወሰላሙ አለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ አቀራረባቸው የዳዋ አቀራረባቸው እጅግ በጣም ነው ደስ የሚለኝ አንዳንዴ ይሄ ለወጣቱ ወይንም ደግሞ ለትልቅ ሰው የተለያየ ነው ዳዋ መሆን ያለበት አይደለ ዳዋ አቀራረባችን እንግዲህ አሁን ለወጣቱ እንዴት በሚያምር መልኩ ፈገግታ በተሞላበት መልኩ ወጣቱ በሚገባው ቋንቋ ነው እንግዲህ ኡስታዝ ዳዋ ያደረጉ የነበሩትና አላህ Subhanahu Wa Ta'ala እንደዚህ አይነት ኡስታዞቻችን አላህ ይጠብቅልን ነው ማለት ፈልገው እውነት ነው የትም ብንሆን አላህን እንፍራ አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እጅግ በጣም በርካቶችን ያነጋገረ ይገኛል በአሜሪካ ታሪክ ለመጀመሪያ ጊዜ በቅዱስ ቁርአን ቃለ መሐላ ፈጽሞ ስራውን የጀመረ የመጀመሪያው ሙስሊም ከንቲባ ሆኗል ዞራን ማምዳኒ እሱን መረጃ ላቃብላችሁ ቃለ መሐላ ሲፈጽም የነበረበት ቪዲዮ አለ እሱን ላጋራችሁ መረጃውን ወደ እናንተ ላድርስና የራሳችን ሐሳብ አስተያየት እንሰጥበታለን I Zoran Kwame Mamdani Zohran Kwame Mamdani do solemnly swear that I will support the Constitution of the United States, that I will support the Constitution of the United States, the Constitution of the State of New York, the Constitution of the State of New York, and the Charter of the City of New York, and the Charter of the City of New York, and that I will faithfully discharge the duties of the office of the Mayor of the City of New York, according to the best of my ability. So help me God. Congratulations, Mr. Mayor. After just having taken my oath to become the mayor of the city of New York, I do so also here in the old City Hall subway station, a testament to the importance of public transit, to the vitality, the health, and the legacy of our city. I, Zohran Kwame Mamdani, ዞህራን ማምዳኒ በቁርአን በመማል የኒውዮርክ ከንቲባ ሆነው በይፋ ተሾመ። በአሜሪካ ግዙፏ ከተማ ኒውዮርክ በታሪክ ታይቶ የማይታወቅ ድንቅ ክስተት ተመዝግቧል። ዞህራን ማምዳኒ እኩለ ሌሊት ላይ ታሪካዊ በሆነው የማንሃተን የባቡር ጣቢያ ውስጥ ቃለ መሐላ በመፈጸም የከተማዋ ከንቲባ ሆነው በይፋ ስራ ጀምሯል። በቁርአን የተደረገው ታሪካዊ መሐላም ይህ ሹመትም ልዩ የሚያደርገው የማምዳኒ የግል ማንነት ብቻ ሳይሆን በታሪክ ለመጀመሪያ ጊዜ አንድ ሙስሊም መሪ እጃቸውን በቅዱስ ቁርአን ላይ በመጫን የኒውዮርክን ሕዝብ ለማገልገል መማላቸው ነው። ይህ ድርጊት በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ የሆነና የእምነት ነጻነትን እንዲሁም የከተማዋን ብዝሃነት በዓለም አቀፍ ደረጃ ያስመሰከረ አብዮታዊ እርምጃም ተደርጎ ተወስዷል። የ34 ዓመቱ ማምዳኒ ወደዚህ ከባድ ስልጣን ሲመጣ ታዲያ በርካታ ዘመናዊ ታሪኮችንም በአንድ ላይ ሰብረዋል። የኒውዮርክን መንበር የተረከበ ቀዳሚ የእስልምና እምነት ተከታይ ሲሆን ሌላኛው ላለፉት በርካታ ትውልዶች ማለትም ለ100 ዓመታት ከተማዋ አይታ የማታውቀው ወጣት ከንቲባም ሆኗል። በደቡብ ኤሲያ ዝርያነቱ እንደዚሁም በአፍሪካዊ ትውልድነቱ ኡጋንዳ መሆኑ ለመጀመሪያ ጊዜ ይህን ታላቅ ኃላፊነት የተቀበለ መሪ አድርጎታል። ይህ በእኩለ ሌሊት የተከናወነው ስነ ስርዓት ኒውዮርክ ወደ አዲስ የለውጥና የብዝሃነት ምዕራፍ መሸጋገሯንም ለዓለም ያበሰረ አጋጣሚ ሆኖ ተመዝግቧል። እንግዲህ እንደተመለከታችሁት ነው እጅግ በጣም ነው ደስ የሚለው ቅዱስ ቁርአን ላይ እጃቸውን በመጫን ቃለ መሐላ የፈጸሙ የመጀመሪያ አሜሪካዊ ከንቲባ ሆነዋል ዞራን ማምዳኒ። እኛ ሙስሊሞች እንግዲህ የፖለቲካው ዘርፍ ላይ የተለያየ ማህበራዊ ጉዳዮች ላይ ምን ያህል መሳተፍ እንዳለብን እንግዲህ ያሳየ ነው ብዬ አስባለሁ። በዚህ አጋጣሚ ዞህራን ማምዳኒ እንግዲህ መልካም እድል ማለት ፈልጋለሁ ለስልጣናቸው። ከዛ ባሻገር ግን በዚህ ስልጣናቸው አላህ የሚወደውን ስራ
የሚሰሩ አላህ ያደርጋቸው ነው ማለት ፈልገው። ለማንኛውም ለዛሬ ጀላችሁ የመጣው ቪዲዮ ይህን መስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።